ማግስት ሚዲያ የውጭ ዜጎች የማይንቀሳቀስ ንብረት ባለቤት ወይም ባለይዞታ እንዲሆኑ የሚፈቅደው ረቂቅ አዋጅ የሕገ መንግሥት ጥሰት ጥያቄ ተነሳበት። በትግራይ ክልል ህወሓት በብቸኝነት የሚቆጣጠረውን የፖለቲካ ስርዓት አደብ ለማስያዝ እስከ አመጽ የሚሄድ የህዝባዊ እምቢተኝነት የፖለቲካ ትግል ለማካሄድ መወሰኑን የውድብ ናጽነት ትግራይ ፓርቲ አስታወቀ። የጤና ባለሙያዎች የተሟላ የሥራ ማቆም አድማ 3ኛ ቀኑን ይዟል። በደቡብ ኢትዮጵያ ክልል ጋሞ ዞን የዛይሴ ዳንበሲ ነዋሪዎች በመንግስት የጸጥታ ኃይሎች ግድያ፣ እስርና ወከባ እየተፈጸመብን ይገኛል አሉ። የአማራ ብሔራዊ ንቅናቄ አብን በክልሉ ሁሉም የነፍጥ እንቅስቃሴ እያደረጉ ያሉ ቡድኖች ወደ ፖለቲካዊ ድርድር እንዲመጡ ጠየቀ። በኦሮሚያ ክልል በቅርቡ ለመሰረታዊ የውትድርናና የፖለቲካ ስልጠና አዋሽ ቢሾላ ወታደራዊ ማሰልጠኛ ካምፕ ከገቡ የዞን የወረዳና የቀበሌ አመራሮች መካከል የሰባቱ ሕይወት ማለፉ ተሰማ። ሰላም ጤና ይስጥልን። የተወደዳችሁ የማግስት ሚዲያ ቤተሰቦች፣ እነዚህ ለዛሬ የተመረጡላችሁ መረጃዎች ናቸው። በማስከተል በዝርዝር ይቀርባሉ። አብራችሁን ቆዩ። ማግስት ሚዲያ የውጭ ዜጎች የማይንቀሳቀስ ንብረት ባለቤት ወይም ባለይዞታ እንዲሆኑ የሚፈቅደው ረቂቅ አዋጅ የሕገ መንግሥት ጥሰት ጥያቄ ተነሳበት። የሕዝብ ተወካዮች ምክር ቤት ትላንት ባደረገው 30ኛ መደበኛ ስብሰባው ከ2 ሳምንት በፊት በሚኒስትሮች ምክር ቤት ይሁንታ አግኝቶ እንዲያጸድቀው የተላከለትን የውጭ ዜጎች የማይንቀሳቀስ ንብረት ባለቤት እንዲሆኑ የሚፈቅደውን አዋጅ ተመልክቷል። ረቂቅ አዋጁ በ1952 የወጣውን የፍትሐ ብሔር ሕግ በመሻር የውጭ ዜጎች የማይንቀሳቀስ ንብረት ወይም የመኖሪያ ቤት መብት በሊዝ ባለይዞታ የሚሆኑበትን ሁኔታ የሚፈቅድ ነው። በአዋጅ ማብራሪያው ላይ አዋጁን ማውጣት ያስፈለገው የውጭ ዜጎች እምነት አሳድረው በኢትዮጵያ ኢንቨስት እንዲያደርጉ ለማበረታታት እንደሆነ ተጠቅሷል። ሌሎች መስፈርቶችን የሚያሟላ የውጭ ዜጋ የንብረት ባለቤት ለመሆን $150,000 ዝቅተኛው ማስመዝገብ ያለበት ሀብት ሆኖ ገደብ የተቀመጠ ሲሆን በአንድ ተመሳሳይ ጊዜም ከ5 በላይ ንብረት ባለይዞታ መሆን እንደማይችል ይደነግጋል። ይሁንና የሕዝብ ተወካዮች ምክር ቤት አባላት ረቂቁ አዋጁ በሕገ መንግሥቱ አንቀጽ 40 መሬት የኢትዮጵያ ሕዝቦች ነው፣ አይሸጥም፣ አይለወጥም የሚለውን ድንጋጌ የሚጥስ እንዳይሆን ስጋት አለን ብለዋል። ከዚህ በተጨማሪ አሁን ላይ የከተማው ነዋሪዎች የመግዛት አቅም በተዳከመበት ሁኔታ ይህን አዋጅ ተግባራዊ ማድረግ ድሃ የከተማ ነዋሪዎችን ወደ ዳር እንዲገፉና የከተማ መሬቶች በውጭ ዜጎች እንዲያዙ በማድረግ በቀኝ ግዛት ተይዘው የነበሩ አገራት የገጠማቸው አይነት ሁኔታ ይፈጥራል የሚል ስጋትም አንጸባርቀዋል። በዚህ ረቂቅ አዋጅ የተደነገገው የባለቤትነት መብት የውጭ ዜጎች ያላቸውን ትውልደ ኢትዮጵያውያን እንደማይመለከት የተጠቀሰ ሲሆን ከውጭ ዜጎችም የመብቱ ተጠቃሚ የማይሆኑ አገራት በመመሪያ ይገለጻል ተብሏል። ረቂቅ አዋጁ ለዝርዝር እይታ ለሚመለከተው ቋሚ ኮሚቴ የተመራ ሲሆን ከመንግስት የኢኮኖሚ ማሻሻያ ይልቁንም ኢኮኖሚውን ለውጭ ባለሀብቶች ክፍት የማድረግ ፖሊሲ ጋር የሚያያዝ በመሆኑ በአጭር ጊዜ ይጸድቃል ተብሎ ይጠበቃል። በትግራይ ክልል ህወሓት በብቸኝነት የሚቆጣጠረውን የፖለቲካ ስርዓት አደብ ለማስያዝ እስከ አመጽ ድረስ የሚሄድ የህዝባዊ እምቢተኝነት የፖለቲካ ትግል ለማካሄድ መወሰኑን የውድብ ናጽነት ትግራይ ፓርቲ አስታውቋል። ፓርቲው ይህን ያስታወቀው የፓርቲው ምክር ቤት ባለፈው ቅዳሜ ግንቦት 9 2017 ዓ.ም ያካሄደውን የፓርቲው ምክር ቤት መደበኛ ጉባኤ በማስመልከት በትላንትናው ዕለት በመቀለ ከተማ በሚገኘው ጽሕፈት ቤቱ በሰጠው መግለጫ ነው። በዚሁ መግለጫው በሁለት ጎራ የተከፈሉት የህወሓት ፖለቲከኞች ከብልጽግና ፓርቲም ሆነ ከሻዕቢያ ጋር የፈጠሩትን ህብረት እንደማይቀበለውም የውድብ ናጽነት ትግራይ ወይም ውናት ፓርቲ አመላክቷል። ሁለት የህወሓት ጎራዎች ከኤርትራው ህግደፍና ከብልጽግና ፓርቲ ጋር የፈጠሩት ወዳጅነት በትግራይ ላይ ሊያስከትለው የሚችለውን አንድምታ ባካሄደው ጉባኤ እንደተወያየበት የገለጸው ፓርቲው በክፍፍሉ ምክንያት ገሚሱ ከብልጽግና ጋር፣ ገሚሱ ደግሞ ከሻዕቢያ ጋር ህብረት እናደርጋለን እያሉ ክልሉ ወዳልተፈለገ ሌላ ዙር ጦርነት ሊገባ የሚችልበት ሁኔታ በስፋት እየታየ ነው ብሏል። የትግራይ ክልል ውስጣዊ ሁኔታን በተመለከተም ህወሓት ብቻውን የሚወስንበት ሁኔታ እንዲያበቃ የህዝባዊ እምቢተኝነት ትግል ለማካሄድ ውናት ከውሳኔ ላይ መድረሱን አስታውቋል። ህወሓት በብቸኝነት የሚቆጣጠረው የፖለቲካም ሆነ ብሔራዊ ጥቅም አይኖርም ያለው ፓርቲው ይህን ለመቀየር የፖለቲካ ትግል እናደርጋለን ብሏል። በዚህም ህዝባዊ እምቢተኝነትንና አመጽን ጨምሮ
ህዝባዊ የሆነ የፖለቲካ ተቃውሞና ትግል እንደሚያደርግም ገልጿል። በትግራይ ክልል የጊዜያዊ አስተዳደሩን መዋቅር በራሱና እርሱን በሚደግፉ አካላት አማካኝነት ተቆጣጥሮ እያስተዳደረ የሚገኘው ህወሓት የድጋሚ ምዝገባውን ተቀብሎ ማሟላት ያለበትን ባለማሟላቱ ከህጋዊ ፓርቲነት በኢትዮጵያ ብሔራዊ ምርጫ ቦርድ መታገዱ ይታወሳል። በአንጻሩ የቀድሞ የክልሉ ጊዜያዊ አስተዳደር ፕሬዝዳንትና የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ጌታቸው ረዳ አዲስ ፓርቲ ለማቋቋም እየሰሩ መሆኑን መግለጻቸውም አይዘነጋም። የጤና ባለሙያዎች የተሟላ የሥራ ማቆም አድማ 3ኛ ቀኑን ይዟል። የጤና ሚኒስቴር በአገሪቱ የጤና ማዕከላት የተስተጓጎለ የጤና አገልግሎት እንደሌለ ቢጠቅስም በሥራ ማቆም አድማው ምክንያት በበርካታ የአገሪቱ ሆስፒታሎች አገልግሎት እየተሰጠ እንዳልሆነ ማግስት ሚዲያ ለማረጋገጥ ችላለች። የጤና ባለሙያዎች ንቅናቄ አስተባባሪዎች እንደገለጹት እስካሁን በአዲስ አበባ የሚገኙትን ጥቁር አንበሳ፣ ጳውሎስና የካቲት 12 ሆስፒታሎችን ጨምሮ 27 የማስተማሪያና የሪፈራል ሆስፒታሎች በሙሉ የሥራ ማቆም አድማው ላይ እየተሳተፉ ይገኛሉ። ይህ በእንዲህ እንዳለ መንግስት የተፈጠረውን ክፍተት ለመሙላት ከጤና ጣቢያዎች ባለሙያዎችን እያመጣ ለመሸፈን እየሞከረ መሆኑ የታወቀ ሲሆን በርካታ የጤና ተቋማት ደግሞ የአዳዲስ የጤና ባለሙያዎች ቅጥር ማስታወቂያዎች እያወጡ ይገኛሉ። ከጤና ባለሙያዎች ጋር የመንግስት አካላት ከወረዳ ጀምሮ ውይይት በማድረግና ተወካዮች በመምረጥ በፌዴራል ደረጃ ውይይት ለማድረግ ዝግጅት እየተደረገ ሲሆን የንቅናቄው አስተባባሪዎች ግን ያዘጋጇቸው ተደራዳሪዎችና የህግ ባለሙያዎች እንዳሉ በመጥቀስ ሂደቱ በ2011 ከጠቅላይ ሚኒስትር አብይ አህመድ ጋር ተደርጎ ያለ ውጤት የተጠናቀቀውን ውይይት ለመድገም የሚደረግ ተቀባይነት የሌለው ሙከራ ነው ብለውታል። የጤና ሚኒስቴር በበኩሉ በሥራ ማቆም አድማው ላይ ተሳትፈው የነበሩ ባለሙያዎች ይቅርታ ጠይቀው እየተመለሱ መሆኑን ጠቅሶ በቀጣይነት በዚሁ አድማ የሚቀጥሉ ባለሙያዎች የሙያ ፈቃዳቸው ሊነጠቅ እንደሚችል አስጠንቅቋል። በደቡብ ኢትዮጵያ ክልል ጋሞ ዞን የዛይሴ ዳንበሲ ነዋሪዎች በመንግስት የጸጥታ ኃይሎች ግድያ፣ እስርና ወከባ እየተፈጸመብን ይገኛል አሉ። በአካባቢው ባለፈው ሳምንት የታጠቁ ቡድኖች አንድ የክልሉን የጸጥታ አባል ገድለው 4 ካቆሰሉ በኋላ በአካባቢው ውጥረት ነግሶ እንደሚገኝ ተሰምቷል። በደቡብ ኢትዮጵያ ክልል ጋሞ ዞን አርባ ምንጭ ዙሪያ ወረዳ የዛይሴ ደንበሲ ቀበሌ ነዋሪ የሆኑት አርሶ አደር ባንዳዶ ጊሶ የሁለት ቤተሰብ አባሎቻቸው ከትላንት በስቲያ በጥይት እንደተገደሉባቸው ለጀርመን ድምፅ ሬዲዮ የተናገሩ ሲሆን የጸጥታ ኃይሎች የደበቃችሁትን ሽፍታ አውጡ በሚል እያዋከቡን ይገኛሉ ብለዋል። በልጆቻቸው ላይ ተኩስ ከፍተው የገደሉባቸው አድማ በታኝ የተባሉ የክልሉ የጸጥታ አባላት መሆናቸውን አርሶ አደሩ ተናግረዋል። ጉዳዩን በተመለከተ የዞኑ ፖሊስ መምሪያ ምላሽ ለመስጠት ፈቃደኛ ባለመሆኑ የጀርመን ድምፅ ያነጋገራቸው የዛይሴ ምርጫ ክልልን በመወከል የፌዴራል የሕዝብ ተወካዮች ምክር ቤት አባል የሆኑት አቶ አብርሃም አሞሼ የአካባቢው ነዋሪዎች በስጋት ውስጥ እንደሚገኙ ገልጸዋል። የታጠቁ ቡድኖች በሕግ አስከባሪዎች ላይ ያደረሱት ተግባር መወገዝ ያለበት መሆኑን የጠቀሱት የምክር ቤት አባሉ ነገር ግን የጸጥታ አካላቱ የድርጊቱን ፈጻሚዎች ለመያዝ በሚል በሰላማዊ ነዋሪዎች ላይ እያደረሱ የሚገኘው ጉዳት አሳሳቢ ነው ሲሉ ተናግረዋል። ከአካባቢው የሚወጡ መረጃዎች እንደሚጠቁሙት የመንግስት የጸጥታ ኃይሎች ሽፍታ ደብቃቸዋል በሚል የቤት ለቤት ፍተሻ በማድረግ ግድያ፣ እስርና ወከባ እየፈጸሙ ይገኛሉ። ዘገባው በደቡብ ኢትዮጵያ ክልል ጋሞ ዞን በአርባ ምንጭ ዙሪያ ወረዳ ውስጥ የሚገኙ የዛይሴ ማህበረሰብ አባላት በልዩ ወረዳ መዋቅር ለመደራጀት የሚያስችላቸውን ጥያቄ እያቀረቡ እንደሚገኙ አስታውሶ የሰሞኑ የታጣቂዎች ጥቃት ከዚህ ጥያቄ ጋር የተገናኘ መሆን አለመሆኑን ግን ማረጋገጥ እንዳልተቻለ ተገልጿል። የአማራ ብሔራዊ ንቅናቄ አብን በክልሉ ሁሉም የነፍጥ እንቅስቃሴ እያደረጉ ያሉ ቡድኖች ወደ ሰላማዊ ወደ ፖለቲካዊ ድርድር እንዲመጡ ጠየቀ። አብን የክልሉን ወቅታዊ ሁኔታ በተመለከተ ባወጣው መግለጫ እየተካሄደ በሚገኘው ጦርነት ዘርፈ ብዙ ጉዳቶች እየደረሱ መሆኑን ገልጿል። የአማራ ሕዝብ ሕይወትና ሀብት የቡድንን ፍላጎት ግብዓት ለማድረግ አበክሮ የሚሰራው ጠባብ ኃይል ሲል የገለጸው ቡድን የአማራን ሕዝብ መሰረታዊ ጥቅሞችና አካባቢዎች በጓድነት ለመረጠው የአማራ ጠላት በመታያነት አሳልፈው ሊሰጥ እንደሚችል ስጋት አለን ብሏል። በቅርቡ ወደ ሰላም አማራጭ የገቡ ታጣቂዎችን ውሳኔ እንደሚያበረታታ የገለጸው አብን ሌሎች ቡድኖችም ይህን መሰል አዎንታዊ ውሳኔዎች በአፋጣኝ በማሳለፍ ከሐሳብና ቡድናዊ ቅንጅት አኳያ አስተማሪ የሆነና በዓለም አቀፍ ደረጃ ከፍ ባለ ተሞክሮነት ጭምር ሊዘከር የሚችል ስልጡን የሰላም ድርድር እንዲያደርጉ ጠይቋል። የአማራ ክልልና የፌዴራል መንግስትም ለሰላም ዝግጁ በመሆን የሰላም አዋጅ እስከ ማወጅ የደረሰ እርምጃ እንዲወስዱ ጠይቋል። በኦሮሚያ ክልል ለመሰረታዊ የውትድርናና ፖለቲካዊ ስልጠና በአዋሽ ቢሾላ ወታደራዊ ማሰልጠኛ ካምፕ ከገቡ የዞን የወረዳና የቀበሌ አመራሮች መካከል የሰባቱ ሕይወት ማለፉ ተሰማ።
የኦሮሚያ ክልል የወረዳና የቀበሌ የመንግስት መዋቅር አመራሮች ለ40 ቀናት የመሰረታዊ የውትድርናና ፖለቲካ ስልጠና እንዲወስዱ ወደ ማሰልጠኛ ካምፕ ገብተዋል። ስልጠናውን የወሰዱት አመራሮች የወረዳና ቀበሌ ዋና አስተዳዳሪዎችና የሰላምና ጸጥታ ዘርፍ ኃላፊዎች ሲሆኑ ለ40 ቀናት የሚቆየው ስልጠና የሚሰጠው በአዋሽ ቢሾላ ወታደራዊ ማሰልጠኛ ካምፕ ውስጥ መሆኑም ታውቋል። የስልጠናው ዓላማ በሁለቱ የመንግስት መዋቅሮች ውስጥ የሚሰሩ አመራሮችን የመሰረታዊ ውትድርና ክህሎትና ፖለቲካዊ አቅም ማሳደግ እንደሆነ በጉዳዩ ዙሪያ ለዋዜማ መረጃ የሰጡ ምንጮች ገልጸዋል። ሆኖም ለመሰረታዊ ውትድርናና የፖለቲካ ስልጠና አዋሽ ቢሾላ ወታደራዊ ካምፕ ከገቡ የዞን የወረዳና የቀበሌ አመራሮች መካከል የሰባቱ ሕይወት ማለፉ ተሰምቷል። አብዛኞቹ ሟቾች ተጓዳኝ የጤና ችግር እንደነበረባቸው የጠቀሱት ምንጮች የሟቾች ቤተሰቦች አስከሬኖችን እንደተረከቡ ምንጮቹ ገልጸዋል። ሟቾቹ አመራሮች ከየትኛው ዞን ወረዳ ወይም ቀበሌ እንደሆኑ ግን ለጊዜው እንዳላጣሩ ለዋዜማ ተናግረዋል። ወደ ማሰልጠኛው የገቡ አመራሮች ከ17000 በላይ እንደሆኑና 200 ያህሉ ከካምፑ አምልጠው እንደጠፉ ተገልጿል። ማሰልጠኛው የሚገኝበት አካባቢ ሞቃታማ፣ የመሰረታዊ ውትድርና ክህሎት ስልጠናው ከባድና ለሰልጣኞች የሚቀርበው ምግብ አነስተኛ እንደሆነም ምንጮች ጠቁመዋል። ለ45 ቀናት የታሰበው ስልጠና በሰዎች ሕይወት መጥፋት ሳቢያ በአንድ ወር ውስጥ ማለትም ግንቦት 21 እንዲጠናቀቅ እንደተወሰነ ዋዜማ ዘግባለች። የተወደዳችሁ የማግስት ሚዲያ ቤተሰቦች የዕለቱ መረጃዎች እነዚህ ነበሩ። በሚቀጥለው እስከምንገናኝ ሰላም። August Media.